ይስጥልን እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎችን ይዘን ቀርበናል። ዜናዎቹን የመራው ጽዮን ዮናስ አብሬያችሁ ቆያለሁ። ኢትዮጵያ ለአውሮፓ ኩባንያዎች ምቹ የኢንቨስትመንት እድሎችን በመፍጠር አስተማማኝ አጋር መሆኗን በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ይመስበርገር ገለጹ። አምባሳደር ሶፊ ፍሮም ህብረቱ ከአውሮፓ የንግድ ምክር ቤት ጋር በቅርበት እየሰራ እንደሚገኝ ገልጸዋል። በኢትዮጵያ የንግድ ምህዳሩ የሰፋ በመምጣቱ ወደ 180 የሚጠጉ የአውሮፓ ኩባንያዎች በኢትዮጵያ እየሰሩ መሆናቸውን ተናግረዋል። የኢትዮጵያ ኢንቨስትመንት ኮሚሽንና የአውሮፓ ኩባንያዎች የኢንቨስትመንት ስራቸውን ለማሳለጥ ውይይት ማድረጋቸውን ገልጸው በቀጣይም ሚያዝያ ወር የአውሮፓ ህብረትና የኢትዮጵያ ንግድ ፎረም ይካሄዳል ብለዋል። ፎረሙ ኢትዮጵያ ያላትን ምቹ የኢንቨስትመንት እድሎች ለማስተዋወቅ የጎላ አበርክቶ እንደሚኖረውም አመልክተዋል። የኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ በብዝሃ ኢኮኖሚ ዘርፍ ተጨባጭ ውጤት እያመጣ መሆኑን የገለጹት አምባሳደሯ ሪፎርሙ ከውጭ ምንዛሬ ጋር የተያዙ ችግሮችን በመፍታት በርካታ የአውሮፓ ኩባንያዎች ወደ ኢትዮጵያ ገበያ እንዲቀላቀሉ አድርጓል ብለዋል። የአውሮፓ ኩባንያዎች ወደ ኢትዮጵያ ኢንቨስትመንት የመቀላቀል ፍላጎታቸው እያደገ መምጣቱን በማንሳት ለሪፎርሙ ስኬት ትብብር እንደሚሰሩ ገልጸዋል። የአውሮፓ ህብረት በታዳሽ ኃይል፣ ግብርና፣ ጤናና ሌሎች የትብብር መስኮች ከኢትዮጵያ ጋር እየሰሩ መሆኑን ተናግረዋል። በቀጣይም ህብረቱ በሰርኩላር ኢኮኖሚ፣ ከተማ ልማትና ሌሎች የንግድና ኢንቨስትመንት ዘርፎች የኢትዮጵያ አስተማማኝ አጋር ሆኖ ይቀጥላል ሲሉ ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያን ብሔራዊ ጥቅም ለማስከበር ደህንነትን ታሳቢ ያደረገ ቀልጣፋ የመዳረሻ ቪዛ አገልግሎት እየሰጠ መሆኑን የኢሚግሬሽንና ዜግነት አገልግሎት አስታወቀ። የኢሚግሬሽንና ዜግነት አገልግሎት በህግ የተሰጠውን የድንበር ቁጥጥር ለማከናወን በቦሌ ዓለም አቀፍ አውሮፕላን ማረፊያ የአየር ድንበር ቁጥጥር ስራ ያከናውናል። ሙሉ ቀጠራ ተጨማሪውን ይዘዋለች። የተለያዩ ሀገራት ዜጎች ዓለም አቀፍ ህግና አሰራርን ተከትለው በነጻነት መንቀሳቀስ የሚችሉበት የመዳረሻ ቪዛ አገልግሎት እየሰጠ እንደሚገኝ የገለጸው የኢሚግሬሽንና ዜግነት አገልግሎት ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ እንግዶችን ለመቀበል እያደረገ ያለውን ዝግጅት አስጎብኝቷል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምሴ በዚህ ወቅት አገልግሎቱ በቦሌ ዓለም አቀፍ አውሮፕላን ማረፊያ የመዳረሻ ቪዛ፣ የገቢ መንገደኞች ልዩ አገልግሎት፣ የመውጫ ቪዛና የዓለም አቀፍ በረራ አስተናጋጆች አገልግሎት ይሰጣል ሲሉ አስታውቀዋል። ከዚህ ቀደም በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚሰጠው የመዳረሻ አገልግሎት የተንዛዛ አሰልቺና ህግና አሰራርን ያልተከተለ እንደነበር አስታውሰው ከሀገራዊ ለውጡ በኋላ በተለይም ባለፉት 3 ዓመታት በ11 የሪፎርም አጀንዳዎች በኢሚግሬሽንና ዜግነት አገልግሎት ላይ ስር ነቀል ለውጥ ማምጣት ተችሏል ብለዋል። የመዳረሻ ቪዛ የሚጠይቁ የውጭ ሀገር ዜጎች ከ2 ሰዓት በላይ ይጉላሉ እንደነበር አስታውሰው በሪፎርሙ የቴክኖሎጂና የሰው ኃይል አቅምን በማሳደግ አገልግሎቱን በደቂቃ መስጠት መቻሉን ገልጸዋል። በዚህም ማንኛውም ዓለም አቀፍ ተጓዥ የሚገባውን አገልግሎት ማግኘት እንዲችል ባለፉት 18 ወራት ከ240 በላይ ባለሙያዎችን በማሰልጠን ወደ ስራ ማስገባታቸውን አስታውሰው የኢትዮጵያን ብሔራዊ ጥቅም ለማስከበር ደህንነትን ታሳቢ ያደረገ ቀልጣፋ የመዳረሻ ቪዛ አገልግሎት እየሰጠ መሆኑን ተናግረዋል። በዚህም ዓለም አቀፍ ደረጃውን የጠበቀ ቀልጣፋ አገልግሎት በመስጠት ለኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነት ገንቢ አስተዋጽኦ እያበረከተ ነው ብለዋል። ኢትዮጵያ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ ለማስተናገድ ዘርፈ ብዙ ዝግጅቶችን ማድረጓን በማስታወስ የኢሚግሬሽንና ዜግነት አገልግሎትም የድርሻውን እየተወጣ መሆኑን ገልጸዋል። ከዚህ ጋር በተያያዘ በርካታ የውጭ ሀገር ዜጎች ወደ ኢትዮጵያ እንደሚገቡ ይጠበቃል ያሉት ምክትል ዋና ዳይሬክተሩ በማንኛውም ጊዜ ችግሮችን መፍታት የሚያስችል የሲሲቲቪ ካሜራ ዝግጁ መሆኑን ተናግረዋል። በኢሚግሬሽንና ዜግነት አገልግሎት የቦሌ ዓለም አቀፍ አውሮፕላን ማረፊያ የመዳረሻ ቪዛ ክፍል ቡድን መሪ ገዛኸኝ ታደሰ ከሪፎርሙ በፊት የመዳረሻ ቪዛ አገልግሎት አሰጣጥ ኢትዮጵያን የማይመጥንና የማኑዋል አሰራር እንደነበር አስታውሰው በአሁኑ ወቅት ዘመኑ ያፈራቸው ቴክኖሎጂዎችን በመጠቀም ሁሉም አገልግሎት በአንድ መስኮት እንዲጠናቀቅ እየተደረገ መሆኑን ገልጸዋል። በዚህም የሰለጠነ የሰው ኃይል አቅምን በማሳደግና የአገልግሎቱን መስጫ መስኮቶች ከ6 ወደ 21 በማሳደግ የተሳለጠ አገልግሎት መስጠት ጀምረዋል ብለዋል። በኢሚግሬሽንና ዜግነት አገልግሎት የቦሌ ዓለም አቀፍ አውሮፕላን ማረፊያ የአየር ድንበር አስተዳደር ቡድን መሪ ቶሎሳ ተገኘ በአየር መንገዱ የሚሰጠው የኢሚግሬሽን አገልግሎት በሰው ኃይልና በግብአት የተሟላ መሆኑን ገልጸዋል።
ዘመናዊ ቴክኖሎጂ ከብቁ ባለሙያ ጋር አጣምረው እየሰሩ መሆኑን የገለጹት ቡድን መሪው የአገልግሎት መስጫ መስኮቶች ወደ 28 አድገዋል ብለዋል። ለ39ኛው የአፍሪካ ህብረት መሪዎች ጉባኤ የሚገቡ እንግዶች በኢትዮጵያዊ ስነ ምግባርና ቀልጣፋ አገልግሎት ለማስተናገድ በቂ ዝግጅት መደረጉን ገልጸዋል። ዘገባው የኢዜአ ነው። ስድስተኛው ሀገር አቀፍ የሰላም ኮንፈረንስ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ በሆሳና ከተማ እንደሚካሄድ የኢትዮጵያ የሃይማኖት ተቋማት ጉባኤ አስታወቀ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጋር በመተባበር የሚያዘጋጁት የሰላም ኮንፈረንሱ የካቲት 4ና 5 ለ2 ቀናት እንደሚካሄድ ተገልጿል። በህዝባዊ የሰላም ኮንፈረንሱ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የመንግስት የስራ ኃላፊዎችና የተለያዩ የህብረተሰብ ክፍሎች የሚሳተፉበት መሆኑ ተገልጿል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ኮንፈረንሱ በኢትዮጵያ ሰላምን ለማጽናት የሃይማኖት አባቶችና የሀገር ሽማግሌዎች በሰላም ግንባታ ያላቸውን ሚና እንዲያጠናክሩና በዜጎች መካከል ይበልጥ አብሮነትና መቀራረብን ለማጠናከር ያለመ መሆኑን ጠቁመዋል። የሀገር እድገት ሊረጋገጥ የሚችለው ሁሉም ዜጋ ለሰላም ግንባታ በቁርጠኝነት ሲቆም መሆኑን ጠቁመው በሆሳና ከተማ የሚካሄደው ይህ ኮንፈረንስ ይህንን እውነት ለማጽናት ትልቅ አጋጣሚ መሆኑን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያና የብራዚል ግንኙነት የደቡብ ትብብር መርሆች ላይ የጸና መሆኑን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። በኢትዮጵያና በብራዚል መካከል ያለው የንግድና የኢንቨስትመንት ግንኙነት ለማጠናከር ያለመ የኢኮኖሚ ትብብር ፎረም በአዲስ አበባ መካሄድ ላይ ይገኛል። ቆንጅት አየለ ዝርዝር አላት። ፎረሙ በሁለቱ ሀገራት መካከል የኢኮኖሚ ትብብርን ማጠናከር፣ የገበያ ትስስር መፍጠርና አዳዲስ የኢንቨስትመንት እድል በሮችን በመክፈት የንግድ ግንኙነታቸውን ለማሳደግ ያለመ መሆኑ ተገልጿል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ይህ ፎረም የሁለትዮሽ ግንኙነታቸውን ወደ ወሳኝ ምዕራፍ መሸጋገሩን የሚያመላክት ነው ብለዋል። ለንግድና ለኢኮኖሚ ትብብር የሚሆን ተስፋ ሰጪ የወደፊት አቅጣጫን በጋራ የምንቀርጽበት ነው ሲሉም ተናግረዋል። የሁለቱ ሀገራት አጋርነት የደቡብ ትብብር መርሆች ላይ የጸና ነው ያሉት ሚኒስትሩ በብሪክስና በሌሎች የባለ ብዙ ወገን የትብብር ማዕቀፎች ውስጥ ባለን የጋራ ተሳትፎ ተጠናክሮ መቀጠሉንም ገልጸዋል። የኢትዮጵያና የብራዚል የንግድ ልውውጥ እያደገ መምጣቱንም ተናግረዋል። ኢትዮጵያ እንደ ጨርቃጨርቅና የቆዳ ውጤቶች ያሉ እሴቶች የተጨመረባቸው የኢንዱስትሪ ምርቶችን ወደ ብራዚል መላክ መጀመሯ ለግንኙነቱ መጠናከር ማሳያ ነው ብለዋል። በአንጻሩ ከብራዚል የግብርና ማሽነሪዎችና የትራንስፖርት መሳሪያዎችን ጨምሮ ሌሎች ምርቶችን ታስገባለችም ነው ያሉት ሚኒስትሩ። ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የንግድ ልውውጥ መጀመሯንም አስታውቀዋል። ይህ ታሪካዊ አጋጣሚን በመጠቀም የብራዚል ባለሀብቶች ኢትዮጵያን እንደ ስትራቴጂካዊ መግቢያ በመጠቀም ሰፊውን የአፍሪካ ገበያ እንዲቀላቀሉ ጥሪ አቅርበዋል። በኢትዮጵያ የብራዚል አምባሳደር ጃንዲር ፈሬራ ዶስ ሳንቶ በበኩላቸው ባለፉት ጥቂት ዓመታት የብራዚልና የኢትዮጵያ ሁለትዮሽ ግንኙነት አዲስ የትብብር ምዕራፍ ላይ መድረሱን ገልጸዋል። ለዚህም በሁለቱ ሀገራት መሪዎች በኩል የተደረጉ ከፍተኛ የስራ ግንኙነቶችን ጠቅሰው ይህም በመካከላችን ያለውን የጋራ መተማመንና የደቡብ ትብብርን ለማጠናከር ያለንን የጋራ ራዕይ የሚያረጋግጥ ነው ብለዋል። በውጭ ጉዳይ ሚኒስቴር የአውሮፓና የአሜሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዶክተር መለስ አለም ፎረሙ ላይ ጠቅላይ ሚኒስትር ዶክተር አብይና የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ በፈረንጆቹ 25 በሪዮ ዲ ጄኔሮ ባደረጉት ስብሰባ ላይ የተደረሰው ስምምነት ውጤት መሆኑን አስረድተዋል። በፎረሙ የአፔክስ ብራዚልና የኢትዮጵያ ኢንቨስትመንት ኮሚሽን እንዲሁም የብራዚል የግብርናና የእንስሳት ሚኒስቴርና የኢትዮጵያ ግብርና ሚኒስቴር ስምምነት ፊርማ ተፈራርመዋል። ይህ ፎረም ኢትዮጵያ ወደ ዓለም የንግድ ድርጅት ለመግባት ለምታደርገው ጥረትና በብሪክስ አባልነቷ ለምታገኘው የኢኮኖሚ ጥቅም ትልቅ ፋይዳ እንዳለው ይታመናል። ከዚህም በተጨማሪ ኢትዮጵያ ምርቶቿን ወደ ብራዚል በመላክ የንግድና ኢንቨስትመንት ትስስር ይበልጥ አጠናክራ እንድትሰራ ይረዳታል ተብሏል። ዘገባው የኢትዮጵያ ዜና አገልግሎት። የቴክኒክና ሙያ ስልጠናዎችን በተመለከተ የነበረው የተዛባ ምልከታ ኮሌጁ ከሚመለከታቸው አካላት ጋር በሰራው የግንዛቤ ማስጨበጫ ስራ መሻሻሎች መታየታቸውን የአለታ ወንዶ ፖሊቴክኒክና ሙያ ኮሌጅ ገለጸ። ኮሌጁ በተለያዩ የስልጠና ዘርፎች ላይ የስልጠና መርሃ ግብሮችን እያካሄደ ይገኛል። ተጨማሪ አለን። የአለታ ወንዶ ፖሊቴክኒክና ሙያ ኮሌጅ
በ1994 ዓመተ ምህረት አገልግሎት መስጠት ጀመረ። ኮሌጁ ሲመሰረት ይሰጥ ከነበረው ጥቂት የስልጠና አይነቶችና በቁጥር አናሳ ከሆነው የቅበላ አቅም ከጊዜ ወደ ጊዜ እየሰፋና እየተሻሻለ መጥቷል። የኮሌጁ ምክትል ዲንና የአሰልጣኝ ሰልጣኝ ስራ ሂደት ዋና አስተባባሪ አቶ ታምራት ታደሰ ለኤስቢሲ እንደገለጹት በማህበረሰቡ ዘንድ ለቴክኒክና ሙያ ሰልጣኞች ትክክል ያልሆነ ምልከታ ይሰጥ እንደነበር አንስተው ኮሌጁ ጉዳዩ ከሚመለከታቸው ጋር በመሆን በፈጠረው ግንዛቤ ከዚህ ቀደም የነበረውን የተዛባ ምልከታ ማሻሻል መቻሉን አብራርተዋል። ቴክኒክና ሙያ ላይ ሰልጣኞችን ስንቀበል በጣም አስቸጋሪ የሚሆንብን ነገር ምንድነው? የማህበረሰቡ አመለካከትና ሰልጣኞች ወደዚህ የሚመጡ ተማሪዎች ላይ የሚያሳድሩ ተጽዕኖ ቀላል አይደለም። ይህ ምንድነው? ቴክኒክና ሙያ የሚመጡ ተማሪዎች በውጤት ዝቅተኛ የሆኑ ሌላ እድል የሌላቸው አማራጭ አጥቶ ጊዜ ለማሳለፍ ብቻ ነው የሚመጡት ተብሎ በማህበረሰቡ ዘንድ ስለሚወራም ብዙም ሰዎች እንደዛ ተብሎ ሲነገርም ስለሰሙ እንደዛ ስለሚረዱ በጣም አስቸጋሪ ነበር እና ያንን አሁን አዲሱ የቲቪኤት ፖሊሲም ከተቀየረ በኋላ ብዙ ለውጦች እየታዩ ነው ያሉት እና ቲቪኤት ላይ ምንድነው የትኛውም ዜጋ ዩኒቨርሲቲ ጆይን ያላረገውም ጆይን ማድረግም የሚፈልግ ግን ቴክኒክና ሙያ ላይ ፕራክቲካሊ ሪል ወርልድ ላይ ያለውን ሰልጥነው ወደ ገበያ መሰማራት የሚፈልግ የሚሰለጥንበት ብቁና ተወዳዳሪ ኢንዱስትሪዎች የሚፈልቁበት ቦታ እንደሆነ ግንዛቤ እየተፈጠረ አሁን ላይ ለውጦች አሉ። እንደ ክልልም የተሰራው ስራ ቀላል አይደለም። የክልል ስራና ክህሎት ቢሮ በታች ድረስ ወርዶ ከቴክኒክና ሙያ ተቋማት ጋር አብሮ በመስራት ብዙ ስራዎችን ሰርቷል። የአመለካከት ለውጥ ለማምጣት ሰልጣኞቹ በኮሌጁ ከሚያገኙት የተግባር ልምምድና ስልጠና በኋላ ወደ ስራ መግባት በሚችሉበት መንገድ ዙሪያ ከኮሌጁና ከሌሎች ተባባሪ ተቋማት ጋር በመሆን የቁጠባና ብድር ሂደት እንደሚመቻችላቸው የገለጹት ምክትል ዲኑ ነገ ከራሱ አልፎ ማህበረሰቡን እንዲሁም ሀገርን የሚያንጽ ዜጋ ለመፍጠር እየሰሩ መሆናቸውን አመላክተዋል። እንደ ኮሌጅ አንድ ባህል አለን። እሱ ምንድነው? የቁጠባ ባህል አለን ከሰልጣኞቻችን ጋር እና ሰልጣኞቻችን በየሳምንቱ ይቆጥባሉ። ያለው 50 ብርም 30 ብርም እየቆጠበ ከኦሞ ባንክ ጋር ህብረት አለንና ከኦሞ ባንክ ጋር አካውንት ተከፍቶላቸው እዛው ይቆጥባሉ። ያቺ ቆጠቧት 20% ስትደርስ የራሳቸውን ስራ ፈጥሮ መስራት እንዲችሉ መንግስትም ለሪቮልቪንግ ፈንድ ያስቀመጠው እነዚህ ሰልጣኞችን እነዚህ ተመራቂዎችን ለማበረታታት ያስቀመጠው አቅጣጫ ስላለ በዛው ተጠቃሚ ይሆናሉ። 20%ን እዚሁ ኮሌጅ እየሰለጠኑ በዚሁ ስልጠና ይወስዳሉ። በዚሁ ደግሞ ለነገያቸውም የሆነች ስንቅ እያስቀመጡ ይሄዳሉ። ቁጠባ የሚለው ባህል ነው። ስራ ብቻ መፍጠር አይደለም። ቀጥሎ ላለውም ስራ ውስጥ ከገቡ በኋላም የቁጠባውን ነገር ባህል ካደረጉ ራሳቸውን ለማሳደግ ምቹ ሁኔታዎችን ስለሚፈጥር 20%ን እዚሁ ቆጥበው ጨርሶና 80%ን መንግስት ሰፖርት ያደርጋቸዋል። ረጂ ተቋማትም አሉ ከኛ ጋር አብረው የሚሰሩ በነዛም ሰፖርት ይደረጋሉ። በስፍራው ተገኝተን ያነጋገርናቸው ሰልጣኞችም በኮሌጁ ባገኙት ስልጠና ከዚህ ቀደም ከነበራቸው እውቀት የተሻለ ልምድ እንደቀሰሙ አንስተው ለፖሊቴክኒክና ሙያ ሰልጣኞች የሚሰጠው ምልከታ ትክክል እንዳልሆነና በእርግጥም መታረም የሚያስፈልገው ጉዳይ ነው ሲሉ ገልጸዋል። በጣም ምርጥ ነው። ምክንያቱም እኔ ይሄን ሙያ በነገራችን ላይ በጣም ነው የምወደው እና እዚህ በጣም ብዙ ነገር ነው ያገኙት። ከዚህ ከመማሪያ ሙያ ውጪ ሌላም ነገር አግኝቼበታለሁ። ለራሴ የሚጠቅመኝን ነገር ማለት ነው። ፖሊቴክኒክ ምናምን ሲባል እንደ እንትን ነገር አድርገው ነው በጣም አናሳ ነገር አድርገው ነው የሚያስቡትና እንደዛ ባያዩ። ምክንያቱም አሁን ላይ ፖሊ ተማሪ በጣም ነው የሚፈልገው እና ደግሞ ከውጪ በምንሰማው ወሬ ሳይሆን አሉ እዚህም ገብተው የሆነ ቻሌንጆች ምናምን ይኖራሉ። እነሱ ተቋቁመው ቢማሩና በጣም ብዙ ነገር ያገኙበታል። ቴክኒክና ሙያ ከገባው ወዲህ ጥሩ ትምህርት ጥሩ ቴክኖሎጂ ላይ ኮኦፕሬቲቭ እያየን ቶሪም ሀዋሳም ሆኖ አለታ ወንዶም ብዙ ነገሮች አይተናል። ግን ቤት ያሉት ተማሪዎች አላዩም። ከኔ ጋር ተማሩ ተራት ብዙ ተማሪዎች ያሉ ቤት ተቀምጠው ያሉት እነሱም መጥቶ እንዲማሩና መዝገባ እንዲገቡ እላለው እየተማርኩ ነኝ ያለው። ከኮሌጁ ባገኙት ስልጠና በቂ የተግባር ልምምድ ያደረጉና ተመርቀው በማህበር የተደራጁ ወጣቶች ከራሳቸው አልፈው ለአካባቢው ማህበረሰብ ችግር ፈቺ የሆኑ የፈጠራ ስራዎችንም እያቀረቡ ይገኛሉ። በአለታ ወንዶ ፖሊቴክኒክ ኮሌጆች ሰልጥነን አሁን ደግሞ በጊዮን ቢዝነስ ግሩፕ በሚል በኢንተርፕራይዝ ተደራጅተን
አለታ ወንዶ ፖሊቴክኒክ ግቢ ውስጥ ወደ ስራ ገብተን የራሳችንን ሀብት እያፈራን እንገኛለን። ከሰራናቸው ስራዎች ውስጥ እንደ መጀመሪያ ከዚህ በፊት ስንጀምር በሻማ ምርት ነበረ ስራችንን ስንጀምር። ከዛ በኋላ ግን እንደ አካባቢው የገበያ ፍላጎት የሳሙና ምርቶችን እንዲሁም ደግሞ አሁን ከፌስታል መከልከል ጋር ተያይዞ ከፍተኛ ኢንተረስት ስላለ የፔፐር ባግ ምርትን ማምረት ጀምረናል ማለት ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናዎች ቀጥለዋል። ወደ ውጭ ዘገባችን ስናልፍ ኢራንና አሜሪካ በመካከላቸው ያንዣበበውን ጦርነት ለማስቀረት በኦማን ድርድር እያደረጉ ይገኛሉ። ድርድሩን በስምምነት ማጠናቀቅ ካልቻሉ ግን የዓለምን ሁለንተናዊ ነባራዊ ሁኔታን የማቃወስ አቅም ያለው ግጭት ይቀሰቀሳል የሚል ስጋትን ፈጥሯል። ጀማል የሱፍ ተጨማሪ አለው። በአሜሪካና ኢራን መካከል አለመግባባት የተፈጠረው በ1979 አካባቢ ነው። በተጠቀሰው ዓመት በኢራን አብዮት ፈንድቶ በአሜሪካ የሚደገፈው ንጉሳዊ ስርዓት ለመገርሰስ ተገደደ። በዚህም ሳቢያ አሜሪካ በኢራን ያላትን ጥቅም ለማስጠበቅ አልቻለችም። በኢራን ያለውን ከፍተኛ ነዳጅ በምትፈልገው ደረጃ ማግኘት አለመቻሏ ለአሜሪካ የእግር እሳት ሆኖ ቆይቷል። ባለፉት 45 ዓመታት አሜሪካና ኢራን ፖለቲካዊና ምጣኔ ሀብታዊ ምክንያቶችን በማንሳት እርስ በርስ ሲዛዛቱ ዛሬ ላይ ደርሷል። ኢራን በመካከለኛው ምስራቅ ያላት ፍላጎትና እንቅስቃሴ ለአሜሪካ ብሎም ለእስራኤል የሚዋጥ አይደለም። በመካከለኛው ምስራቅ ለሚፈጠሩ ቀውሶች ኢራንን ተጠያቂ ማድረጋቸው የተለመደ ተግባር ነበር። በተለይም ኢራን ሺያቶችን በመደገፍ በሱኒ ሙስሊም መንግስታት ላይ ስውር ደባ ትፈጽማለች በማለት በተደጋጋሚ ይወቅሷታል። ከወራት በፊት ኢራንና እስራኤል ለ12 ቀናት ግልጽ ጦርነት ማድረጋቸው የሚታወስ ሲሆን አሜሪካም የዚህ ግጭት ተሳታፊ መሆኗ የቅርብ ጊዜ ትውስታ ነው። በጦርነቱ ኢራን ከፍተኛ ጉዳት የደረሰባት ቢሆንም ነገር ግን እስራኤል ግዛት ድረስ በመዝለቅ ያደረሰችው ጥቃትና ጉዳት ኢራን የዋዛ ለመሆኗን ማሳያ ነበር ይላሉ ጉዳዩን በቅርበት የሚከታተሉ አካላት። ሰሞኑን ኢራንና አሜሪካ ወደ ለየለት ጦርነት ለመግባት ዳር ማለታቸው በዓለም ዙሪያ የጦርነት ስጋት ፈጥሯል። ሁለቱ ወደ ግጭት የሚገቡ ከሆነ በዓለም የነዳጅ ዋጋ ላይ ንረት በመፍጠር በሁሉም የገበያ እንቅስቃሴዎች ላይ ጫና መፈጠሩ ስለማይቀር ነው። አሁን ላይ ሁለቱ ሀገራት የገቡበትን አለመግባባት በንግግር ለመፍታት በኦማን ንግግርና ውይይት እያደረጉ ነው። የውይይቱን ውጤት የዓለም ሕዝብ በአንክሮ እየተከታተለው ነው። በሁለቱ ሀገራት መካከል ያለው የሀሳብና የፍላጎት ልዩነት የሰፋ መሆኑ ደግሞ አሳሳቢ ጉዳይ ነው። የሁለቱ ሀገራት ከፍተኛ ዲፕሎማቶች በኦማን ተገኝተው ሰጥቶ በመቀበል ቀመር የተሻለ ውጤት ለማምጣት እየሰሩ ነው። ኢራን በእጇ ያለውን የኒውክሌር መሳሪያ ከጥቅም ውጭ እንድታደርግ አሜሪካ ፍላጎቷን እየገለጸች ነው። በመካከለኛ ምስራቅ ሀገራት የውስጥ ጉዳይ እንዳትገባም ጠይቃለች። ረዥም ርቀት ተጓዥ ሚሳይሎች ላይ እቀባና እገዳም እንዲደረግ ፍላጎቷ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ የኢራኑን ተደራዳሪ ቡድን ይመሩታል። በአሜሪካ በኩል ደግሞ ስቲቭ ዊትኮፍና ጃሬድ ኩሽነር የአሜሪካ ተደራዳሪ ቡድን ሰብሳቢዎች ናቸው። የሁለቱ ሀገራት መስማማት ለዓለም ሕዝብ የሰላም እፎይታ ይፈጥራል በሚል ተስፋ ተደርጎበታል። ዘገባውን ከተለያዩ ምንጮች አገኘናቸው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝናቸው ዜናዎች እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ዜናዎቹን የመራው ጽዮንን አሳብሬያችሁ ነበርኩኝ። መልካም ምሽት።